የኔ ፓርቲ ኢሃፓ እንዲሁም ደግሞ አጠቃላይ እንደ ትብብርም ከ1960ዎቹ የጀመረ ትውልድ ስለሆነ ያንን ለሀገር ለህዝብ ለዓላማ ራሱን የሰዋ ትውልድን በተለይ ደግሞ ለአማራ ህዝብ ታገላለሁ በማለት ነገር ግን የአማራን ህዝብ ስቃይ ያልታገለ ፓርቲ በምንም አይነት መለኪያ የኛን የ1960ዎቹን ትውልድ ሊተች አይገባም። ከቅድም ከተነሱ ጥያቄዎች ደግሞ በምንድነው ተቃዋሚ ፓርቲዎች የሚለዩት በእነዚህ መስኮች የሚሉ ጥያቄዎች ተነስተዋል። እንግዲህ እኛ እንደ ትብብር ለኢትዮጵያ አንድነት ቅንጅት እንዲሁም ደግሞ እንደ ትብብሩ አባል ፓርቲዎችም በየግላችን ማለት ነው በዋናነት የምናከብራቸውና ሊጣሱ ይገባሉ ብለን የማናስባቸው መርሆች አሉ። ስለዚህ የምናደርገው የትኛውም መንግስታዊም ሆነ ፓርቲያዊ እንቅስቃሴ በነዛ ዘርፎች ነው የሚቃኘው። ከናንተ ወይም ደግሞ አጠቃላይ አሁን ገዢው ፓርቲም ሆነ ከሌሎቹ ይለየናል ብለን የምናስበው ምክንያታዊነት፣ በእኩልነት፣ በዘላቂነት እንዲሁ ደግሞ ዝቅተኛ የገቢ ደረጃ ላይ ያለውን ሰራተኛውን መብቶች በማረጋገጥ የዜግነት ክብርን ከዛም ደግሞ ከፍ ሲል የሰውነት ክብርን በማረጋገጥ ላይ መስኮቻችንን ወይም ደግሞ ዘርፎቻችንን በዛ ነው ቤዝ የምናደርገውና እነዚህ መርሆች የትኛውንም መርህ የትኛውንም ሲስተም ብንከተል የማንጥሳቸው ፕሪንሲፕሎች ናቸው። ስለዚህ በዛ እንለያለን ማለት ነው። የ1960ዎቹን ትውልድ በተመለከተ የተነሳ ሀሳብ አለ። የኔ ፓርቲ ኢሃፓ እንዲሁም ደግሞ አጠቃላይ እንደ ትብብርም ከ1960ዎቹ የጀመረ ትውልድ ስለሆነ ያንን ለሀገር ለህዝብ ለዓላማ ራሱን የሰዋ ትውልድን በተለይ ደግሞ ለአማራ ህዝብ ታገላለሁ በማለት ነገር ግን የአማራን ህዝብ ስቃይ ያልታገለ ፓርቲ በምንም አይነት መለኪያ የኛን የ1960ዎቹን ትውልድ ሊተች አይገባም። ሌላው ደግሞ በብልጽግና ፓርቲ በኩል የተነሱ ሁለት ሪማርኮች አሉ። የመጀመሪያው እግራቸውን ሁለት ቦታ ይረገጡ ብለዋል። ኢሃፓን በስም በመጥራት ጭምር የት ጋር ሁለት ቦታ እንደረገጠን እንዳያችሁን በመረጃ የምንጠይቀው ነው። ይሄ የስነ ምግባር ህጉንም የሚጥስ ስለሆነ እንዴት ዝም እንዳላችሁትም አናውቅም። ይሄንን ደግሞ እኛም የምንከታተለው ጉዳይ እንደሚሆን ለማሳወቅ ወዳለሁ። ፖኬት ኤሪያ ስትሉ በጠቀሳችኋቸው ቦታዎችና በኢትዮጵያ ሰሜናዊ ክፍል ላይም ደግሞ እንዲሁ ፖኬት ኤሪያ በምትሉት እናንተ ቦታ ላይ የሚኖረው ሰው ነው። እንደኛ የሚተነፍስ የሚበላ የሚጠጣ ሰው ነው። በዛ ላይ ያለውን ሰው ፖኬት ኤሪያ ስለሆነ ብላችሁ ለቱሪዝሙ ያን ያህል ጉዳት አላደረሰም ያለው ጦርነት የምትሉ ከሆነ ለሀገርና ለህዝብ ያላችሁን መልከታ የሚያሳይ ስለሆነ ህዝቡ አይቶ እንዲፈርድና በዛ ውስጥ ዲቴል ለመግባት አልፈልግም። እንዲሁም በተጨማሪም ሰሜናዊ የኢትዮጵያን ክፍልን በተመለከተ የተነሳው ሪማርክ ህዝብን የሚያቃልል እንደሆነ የተረዳ ነው። በተለይ የኢትዮጵያን ሰሜናዊ ክፍልና እንደዚህ አይነት ሪማርኮች እንዴት እንደታለፉ አላቅም። ነገር ግን በተለይ ህዝብ ተኮር ነኝ በሚል በተደጋጋሚ በሚዲያም ስትናገሩ ከነበራችሁት አንጻር ለህዝብ ያላችሁ ምልከታ ምን እንደሆነ የገለጣችሁበት እንደሆነ ለመናገር ወዳለው አንድ ደግሞ የትብብሩን የቅንጅቱን አባል ፓርቲዎች በሚመለከቱ የተነሱ ሪማርኮችን አድሬስ አደርጋለሁ። ከዚህ ከጋዜጠኛው በኩል ለተነሱ ጥያቄዎች ስጀምር ሃይማኖትና ቱሪዝምን እንለያለን ማለት አንድ ላይ አናስኬዳቸውም ማለት እንትን አይደለም። ስለዚህ ምናልባት የቋንቋ ክላሪፊኬሽን ችግር ከሆነ እኛም ይቅርታ እንጠይቃለን። በዛ መንገድ ነው መረዳት ያለብን። ነገር ግን በተለይ የሃይማኖት ቅርስ የሆኑ ጉዳዮችን በሃይማኖት ተቋማቱና በእምነት ተከታዮቹ ብቻ ሳይሆን አጠቃላይ እንደ ሀገር ኢትዮጵያዊ ባለቤት እንዲሆንና ከዛም ባለፈ ደግሞ በዓለም አቀፍ ደረጃም እንዲሁ የሃይማኖቱ ወይም የእምነቱ ተከታዮች ብቻ ሳይሆኑ በቱሪዝም መስህብነቱ ደግሞ በሌላ በኩል የሁሉም ሀብትና የሀገር የጋራ ሀብት እንዲሆን እናደርጋለን የሚል ሀሳብ ነው ያለን። በዛ እንዲያዝ ነው የምንፈልገው። ህግና የፋይናንስ ማዕቀፍ ጋር በተያያዘ እንዲሁም ደግሞ ሁለተኛውን ሳይንሳዊ የብራንዲንግ ሞዴል ስልት የሚለውን በተመለከተ እንደምታውቀው የቱሪዝም ጉዳዮች እንዲሁም ደግሞ የማዕድንንም ሆነ የኢንዱስትሪ መስክን ብንመለከት ነገሮች እንደየመስካቸው መለየት እንዳለባቸው እናምናለን። ለምሳሌ በኢንዱስትሪው ጉዳይ ላይ የግብርናም ኢሹ ልናነሳ እንችላለን። ከዛም ባለፈ ደግሞ አጠቃላይ እንዲሁ ኢምፖርት ኤክስፖርት ዘርፉንም ልናነሳ እንችላለን እና ከዛ ውስጥ
እያንዳንዱ የተለያየ ብራንዲንግ ሞዴል እንደሚኖረው ነው የምናውቀው። ነገር ግን በተለየ ብራንዲንግ ሞዴላችን ወይም ደግሞ የምንጠቀመው ስልክ ሀገር በቀል የሆነና የኢትዮጵያን እሴት፣ ባህል፣ ትውፊት እንዲሁም ደግሞ አጠቃላይ ኢትዮጵያዊ ማንነትን የሚጠቀም እንዲሆን ነው የምንሻው። ነገር ግን ያንን ስናደርግ ደግሞ አጠቃላይ በዓለም አቀፍ ደረጃ ተቀባይነት ያላቸውና ከዓለም ጋር ሊያወዳድሩን ሊያካሂዱንና ለዛም ተወዳዳሪ እንድንሆን ሊያደርጉ የሚችሉ ስልቶችን ነው የምንጠቀሙት። ትብብሩ የኢትዮጵያን የቱሪዝም ሀብት ለዓለም ገበያ ማስተዋወቅ ይችል ዘንድ የሚከተላቸው ግልጽ የሆኑ የብራንዲንግ ሞዴሎቹ ምንድን ናቸው? የብራንዲንግ ሞዴሎቹ እንደየዘርፋቸው እንደሚለያይ ገልጽ ይልሃለሁ። ለምሳሌ የሃይማኖታዊ ቅርሶች በሚሆኑበት ጊዜ የዛን ባህል፣ እምነት፣ ወግ የጠበቀ ስርዓቶችን ወይም ደግሞ ብራንዲንግ ሞዴል እንከተላለን። እንዲሁ ደግሞ አጠቃላይ ማህበረሰባዊ ትውፊት፣ ማህበረሰባዊ ወግ፣ እሴት፣ ባህል በሚሆኑበት ጊዜ ደግሞ ያንን ያማከለ ስርዓት ነው የምንከተለው። ነገር ግን በየትኛውም መንገድ በየትኛውም ስልት የምንጠቀማቸው የብራንዲንግ ሞዴል ስልቶቻችን እንዳልኩ ሀገር፣ ባህል፣ እምነት፣ ወግ ጋር የተጣጣሙና ሀገር በቀል የሆኑ እሴቶች እንዲሁ ደግሞ በዓለም አቀፍ ደረጃ ሊያወዳድሩን የሚችሉ እንደሚሆኑ ነው የምንጠብቀው። ያ ነው በእቅዳችን ላይ ያለው። ያቀረበነው ሃይማኖታዊና መንግስታዊ የቱሪስት መዳረሻን እንለያለን በሚል ነው ያቀረብነው። ያ ማለት ሃይማኖታዊ እሴት ያላቸውን የቱሪስት መዳረሻና መንግስታዊ በህዝብ የሚገነቡ የቱሪስት መስህቦችን ለይተን እንሰራለን ማለት ነው። በዛ እንዲታረም እንዲያዝ እፈልጋለሁ። ከብልጽግና የተነሱትና ለብልጽግና ያነሳው ጥያቄ ላይ የተሰጠው ክላሪፊኬሽን በአግባቡ የቀረበ አይደለም። በሰሜናዊ ኢትዮጵያ አካባቢ ብለን የምንጠራው ትብብሩ እንደ ትብብር የምንቀጠለው አፋር፣ ትግራይና አማራ ክልል ከፍተኛው የቱሪስት መስህብ ያለበት ፓርት ነው። የብልጽግና ኢትዮጵያ ሰሜኑም ምዕራቡም ደቡቡም በሚል ተለባብሶ የተመለሰው ምላሽ ተገቢ አይደለም። እኛ ስፔሲፊካሊ ያነሳ ነው ሰሜናዊ ኢትዮጵያ ላይ የቱሪስት መስህብ ማስገባት ማስገኘት የነበረበትን ነገር በአግባቡ አልተገኘም። የዚህም ዋናው መንስኤ ይሄው እንደሚታወቀው በትግራይም በአፋር ክልልም እንዲሁም እስካሁን የቀጠለው የአማራ ክልል ጦርነት፣ የሰላም እጦት በመኖሩ ምክንያት የቱሪስት ፍሰታችሁ ይህን ያህል በሚሊዮኖች የሚቆጠር ቱሪስቶች መጣው ጎብኝተውታል ስትሉ ስፔሲፊካሊ መገለጽ አለበት በሚል ነበር ያቀረብን። ግን የተመለሰበት አግባብ ተገቢ ነው ብለን አናምንም። ሌሎቹ እንዳሉ በተነሱት መልኩ እንወስዳለን። ጨርሻለሁ። አመሰግናለሁ። የፕሮግራማችን ተከታታዮች በሀሳብ ፍጭት የዳበረው በምክንያታዊነት የታጀበው ይህ ታሪካዊ የክርክር መድረክ እንደቀጠለ ነው። የሀገር ህልውና አውታር የሆኑት ቱሪዝም፣ ማዕድንና ኢንዱስትሪ ተፎካካሪ ፓርቲዎች ለነዚህ ዘርፎች ያዘጋጇቸውን የፖሊሲ ትልሞች፣ ስትራቴጂካዊ ውቅሮች በጥልቀት እያሳዩን ይገኛሉ። የነገዋን ኢትዮጵያ ብሩህ ተስፋ በጽኑ መሰረት ላይ ለመገንባት የፓርቲዎች ፈዋሽና ፍቱን ያሏቸው ስትራቴጂዎች ራዕዮችን ለመጪው ትውልድ ለማጋባት ከፍተኛ ትንቅንቅ እያደረጉ ይገኛሉ። ተፎካካሪ ፓርቲዎች የብልጽግና ፓርቲ፣ የኢትዮጵያ ዜጎች ለማህበራዊ ፓርቲ፣ ትብብር ለኢትዮጵያና የአማራ ብሔራዊ ንቅናቄ አብን ናቸው። አሁን የዚህ መድረክ ማሳረጊያ የመጨረሻው የፖለቲካ ፓርቲዎች የሳቢዎቻቸውን ቅኝት የሚያሳርጉበት የመጨረሻውን የልብ ትርታቸውን የምንጋራበት ጊዜ ላይ ደርሰናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህን መድረክ ሲያዘጋጅ መራጮች የፓርቲዎችን የፖለቲካ ፕሮግራም በጥልቀት እንዲረዱና በእውቀት ላይ የተመሰረተ ከስሜታዊነት የጸዳ ምክንያታዊ ድምፅ እንዲሰጡ ለማስቻል ነው። ኢቢሲ ይህንን ሀገራዊ ኃላፊነት ለመወጣት ይሰራል። በሬዲዮ፣ በቴሌቪዥን፣ በማህበራዊ ሚዲያ አማራጮች ወደ እናንተ ይደርሳል። አሁን ወደ መጨረሻው የማጠቃለያ ምዕራፍ ላይ ደርሰናል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የማጠቃለያ ሐሳቡን እንዲያቀርብ የ5 ደቂቃ ጊዜ ተፈቅዶለታል። ውድ ኢትዮጵያውያን፣ ኢንዱስትሪን በሚመለከት ከጥገኝነት ወደ ምርታማነት የኢትዮጵያ ኢንዱስትሪ ትንሳኤን ለማብሰር ያዘጋጀነውን ትልም ቀደም ብላችሁ ተከታትላችኋል። ይህ የማጠቃለያ መርሃ ግብር ላይ የመጨረሻውን መልእክታችን እናስተላልፋለን። የኢትዮጵያ ኢንዱስትሪ በአሁኑ ወቅት ያለበት መዋቅራዊ ቀውስ የታሪክ አጋጣሚ ሳይሆን ላለፉት 5 አስርት ዓመታት
የተከተልናቸው የተሳሳቱ የፖሊሲ ምርጫዎች ውጤት ነው። የኢዜማ የኢንዱስትሪ ፖሊሲ በግልጽ እንደሚያሳየው ኢንዱስትሪውን ከፖለቲካ ጥገኝነት ሳናላቅቅ የሀገር ውስጥ ባለሀብቱን በገዛ ሀገሩ ከባይተዋርነት ወደ ባለቤት ሳናሸጋግርና ግብርናውን ከኢንዱስትሪ ጋር በጽኑ ሳናስተሳስር የምንመኘው መዋቅራዊ ሽግግር ሊመጣ አይችልም። ከዚህ አንጻር ማህበራዊ ፍትህን በተግባር መተርጎም በሚመለከት ኢንዱስትሪ የጥቂት ልሂቃን መበልጸጊያ ሳይሆን የሰፊው ህዝብ የስራ ባለቤትነት ማረጋገጫ መሆን አለበት። ሰራተኛው ሰብአዊ ክብሩ ተጠብቆ የኑሮ ውድነትን የሚመጥን ክፍያ የሚያገኝበት፣ ገበሬው ደግሞ በላቡ ዋጋ የሚተምንበት ስርዓት መዘርጋት የኢዜማ መንገድ ነው። በብቃት ላይ የተመሰረተ ስርዓት ሜሪቶክራሲ፣ መሬትና ፋይናንስ ለፖለቲካ ታማኝነት ሳይሆን ለፕሮጀክት አዋጭነት የሚሰጥበት አዲስ አሰራር ይዘረጋል። ይህ ሽግግር ኢትዮጵያን በጥገኝነት ከምትማቅቅ ሀገር በተለይም ከውጭ በሚገቡ የጥሬ ዕቃ ጥገኝነት ሀገር ወደ አምራችና በቴክኖሎጂ ወደ በለጸገች ሀገር የሚቀይር የትውልድ ፕሮጀክት ነው። የኢዜማ ኢንዱስትሪ ፖሊሲ ኢኮኖሚውን ጥገኛ ልሂቃን ከዘረጉት የጥቅም ሰንሰለት አውጥቶ ለዜጎች እኩል ተጠቃሚነት ለመዋል የተዘጋጀ መፍትሄ ነው። በ2018 የምንወስደው ይህ የፖሊሲ ምርጫ የሀገራችን ቀጣይ 100 ዓመታት እጣ ፈንታ የሚወስን በመሆኑ በስራ በእውቀትና በማህበራዊ ፍትህ መርህ ላይ ጸንተን ኢትዮጵያን የኢንዱስትሪ ባለቤት ለማድረግ እንተጋለን። ቱሪዝም ላይ የምንከተለው የሀገሪቱን የቱሪዝም የስራ ኃይልን በሚመለከት ከፍተኛ የእውቀት ችግር ያለበት በመሆኑ ለዘርፉ የትምህርት ካሪኩለም በመቅረጽ እንዲሁም የቱሪዝም ኢንዱስትሪውና የቱሪዝም ትምህርት ተቋማት በጋራ የሚሰሩበት ፍኖት ተግባራዊ ይደረጋል። ቱሪዝም ለማህበረሰብ ልማትና አካባቢ ጥበቃ እንክብካቤ ድርሻውን ማጎልበት። ይህ ማለት የቱሪዝም ልማት የማህበረሰብና አካባቢ ጥበቃን ማዕከል ማድረግ አለበት። ለዘላቂ ልማትም ሆነ ለዘላቂ ቱሪዝም ልማት መሰረት ነው። የቱሪዝም ንግድ ስራን ለማልማት የሚውሉ አገልግሎቶችን በሚመለከት ምንም እንኳን የቱሪዝም እምቅ ሀብታችን ብዙ ቢሆንም በዚህ ሀብት መጠቀም የሚያስችል የንግድ ስራ እውቀት፣ ገንዘብና ልምድ እጥረት አለብን። ይህ እጥረት የሚሞላ በግልም ይሁን በመንግስት የሚሰጥ ቋሚና ተደራሽ አገልግሎት የለም። ለዚህ ይህንን ክፍተት ማሟላት ያስፈልጋል። የቱሪስት መዳረሻዎችን ደህንነት ማረጋገጥ። በእርግጥ ሰላምና ደህንነት የማስከበር ጉዳይ ከቱሪዝም የፖሊሲ አውድ ውጭ ቢሆንም ለዘርፉ ስኬታማነት አይነተኛ አስተዋጽኦ ስለሚያደርግ ከጸጥታ ተቋማት ጋር የተቀናጀ ስራ ይፈልጋል። እያደጉ የመጡት የቱሪስት መዳረሻዎች ሲሄዱና ለዘርፉ የሚጠበቀውን ጥቅም ማግኘት የሚቻለው ደህንነታቸውን መጠበቅ ሲቻል ስለሆነ የቱሪስት መዳረሻዎችን መገንባት አስፈላጊ ቢሆንም ደህንነታቸው ካልተጠበቀ ተጠቃሚ ስለማይኖራቸው በዘርፉ የሚፈለገው መዋለ ንዋይ ለኪሳራ መዳረጉ አይቀርም። ስለሆነም ይህንን ከተለያዩ የዘርፍ ተዋናዮች ጋር በመሆን አድረስ ማድረግ ይፈልጋል። የማዕድን ንዑስ ዘርፍን በሚመለከት ያጋጠመውን ችግር በተለይም ከጸጥታ ጋር በተያያዘ እንዲሁም ደግሞ የልሂቃን መሻኮቻ ኤሪያ በመሆኑ ይህንን አድረስ የሚያደርግ የፖሊሲ አውድ እንከተላለን። ቅድም ከተነሳው አንጻር የማኑፋክቸሪንግ የኢንዱስትሪም ሆነ የቱሪዝም መረጃዎችን የወሰድ ነው ከራሳችን አንቀተን እንዳልሆነ መግለጽ እንፈልጋለን። የኢንዱስትሪን በተለይ ከማኑፋክቸሪንግ ጋር የተያያዙ የማሽቆልቆል ተግዳሮቶች በቀጥታ ከኢንዱስትሪ ከመንግስት የኢንዱስትሪ ፖሊሲ ሰነዶች ላይ የተወሰዱ ያጋጠሙ ችግሮችን የሚተነትኑ መሆኖች ሰዓቱን ጨርሰዋል። የተከታተላችሁ ያላችሁት የፖለቲካ ፓርቲዎች የክርክር መድረክን ነው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ይህንን መድረክ ሲያዘጋጅ መራጩ ማህበረሰብ ምክንያታዊ የሆነ ድምፅ መስጠት ይችል ዘንድ ነው። በዚህ በአራተኛው ምዕራፍ ሁለተኛው የማጠቃለያ ሀሳብ አቅራቢ የአማራ ብሔራዊ ንቅናቄ አብን ነው። 5 ደቂቃ አላችሁ፣ መቀጠል ይቻላል። ቅድም ወይዘሮ ሰላማዊት ኢትዮጵያ ማለት ሰሜናዊ ክፍል ብቻ አይደለችም ያሉት ማስተካከያ የሚያስፈልገው ነገር ነው። ትክክለኛ አገላለጽ ነው ብዬ አላምንም ማለት ነው። ኢትዮጵያ ሰሜንም፣ ደቡብም፣ ምዕራብም ምስራቅም ናት። ሰሜኑ ክፍል ደግሞ በዚህ ደረጃ
ሬዲክል ሊደረግ የሚችል አካባቢ ነው ብዬ አላምንም ማለት ነው። እሱ ይሄ ማስተካከያ ያስፈልገዋል። ቱሪዝም የሰዎችን መስተጋብር ያስተዋውቃል። ሰዎችን ከሰዎች ጋር መልካም ግንኙነት እንዲኖራቸው ያደርጋል። ባህልን ከባህል ያወራርሳል። የቆየንና ያደረን የሀገርና የሰዎች ደካማ ግንኙነት ወይም ታሪክ በቱሪዝም ማቀራረብ ይቻላል። ሰዎች አዳዲስ መዳረሻዎችን እንዲያውቁና አዳዲስ እድሎችን እንዲፈጥሩ የሚያደርግ ዘርፍ ነው። የባህልና የተፈጥሮ ጸጋን ለሰዎች ማስተዋወቅና ከሱ የሚያገኙትን በረከት እንዲቋደሱ የሚያደርግ ዘርፍ ነው። ስለሆነም አብን ለቱሪዝም ልዩ ትኩረት በመስጠት ቱሪዝምና ሰላም በከፍተኛ ሁኔታ የተሳሰሩ ስለሆኑ ሰላም ላይ በልዩ ትኩረት ኢንቨስት ያደርጋል ወይም ሰላም ላይ ይሰራል ማለት ነው። ሰላም ከሌለ ቱሪዝም ኦልሞስት የለም። ሁለቱ ኢንዱስትሪዎች ወይም የቱሪዝም ኢንዱስትሪ በዋናነት ሰላም እንደ ብለድ ቨዝል ሆኖ የሚያገለግለው ስለሆነ ሰላም ላይ ልዩ ትኩረት ተሰጥቶ ይሰራል። ከኢንዱስትሪ ጋር በተገናኘ እንግዲህ ርካሽ የሰው ኃይል አለን ወይም ርካሽ የሰው ጉልበት በሚል በተደጋጋሚ ከፍተኛ የመንግስት ባለስልጣናት ሳይቀር ሲናገሩት የምንሰማው ጉዳይ አለ። ርካሽ የሰው ጉልበት ማለት ባይዘወይ በቀላሉ የሚገዛ ማለት አይደለም። የሰው ጉልበቱን ሰውን በቀላሉ ወይም ጉልበቱን ታገኛለህ ማለት ነው እንጂ በቀላሉ ትገዛዋለህ ወይም በቀላል ደሞዝ ትቀጥረዋለህ ማለት አይደለም ኮንሴፕቱ። ነገር ግን እዚህ ሀገር ርካሽ የሰው ጉልበት ተብሎ በጣም ወገኖቻችን የሚበዘበዙበት ከትራንስፖርት ያላለፈ ደሞዝ የሚከፈልበት የማኑፋክቸሪንግ ዘርፍ ነው ያለው። ይሄ ወገኖቻችን ለውስብስብ በሽታ እስከ መዳረግና ሀገራችንንም ከፍተኛ ዋጋ የሚያስከፍል ስለሆነ አብን እዚህ ላይ ልዩ ትኩረት አድርጎ ይሰራል። ዝቅተኛ የደሞዝ እርከንንም የሚደነግግ ይሆናል ማለት ነው። አሁን ያለው ወንበር ተነቅሎ መቀመጥ በማይችሉበት ደረጃ አንዳንድ ኢንዱስትሪዎች ቁመው ቀን ሙሉ ማለት ነው 12 ሰዓት 10 ሰዓት ቁመው ሰራተኞች የሚውሉበት የሰራተኞችን ሴፍቲ በጠበቀና ዝቅተኛ ደሞዝ እርከንን በደነገገ መልክ የምንሰራ ይሆናል ማለት ነው። ሌላው የማዕድን ዘርፍ ነው። የማዕድን ዘርፍ ቀደም ብዬ ለማለት እንደሞከርኩት ኢትዮጵያ በጣም ከፍተኛ የሆነ የማዕድን ዘርፍ ያላት ሀገር ነች። ነገር ግን ከዚህ የሚገባትን ያክል አልተጠቀመችም። አብን ለዚህ ልዩ ትኩረት በመስጠትና ኮንትሮባንድ አሁን ያለውን ኮንትሮባንድ በመበጣጠስ የተሻለ የማዕድን ዘርፍ ልማት እንዲኖር አበክረን የምንሰራ ይሆናል ማለት ነው። አሁን ያለው የማዕድን ዘርፍ ከከፍተኛ ባለስልጣናት እስከ ታችኛው የቀበሌ ባለስልጣናት ድረስ በዝምድና የተተበተበና ለሙስና የተጋለጠ ነው። እሱን የሙስና ሰንሰለት በመቁረጥ የተሻለ የማዕድን ልማት እንዲኖር አበክረን እንሰራለን ማለት ነው። ሌላው ቅድም ስንለው እንደነበረው ኢንዱስትሪው ሰርቪሱን የሚመገብበት፣ ሰርቪሱ ደግሞ ኢንዱስትሪውን የሚመገብበት ቪሼስ የሆነ ሰርክል እንዲኖር አበክረን የምንሰራ ይሆናል ማለት ነው። ለኢንዱስትሪውም፣ ለማኑፋክቸሪንጉም፣ ለማይኒንጉም፣ ለቱሪዝሙም ሰላም በጣም ወሳኝ ነገር ነው። ስለዚህ ሰላም ላይ በከፍተኛ ሁኔታ የምንሰራ ይሆናል ማለት ነው። ውድ ኢትዮጵያውያን በዚህ በሰባተኛው ሀገራዊ ምርጫ አብንን እንዲመርጡ ጥሪ እናስተላልፋለን። ምልክታችን ሰዓት ነው። ሰዓትን ይምረጡ። እናመሰግናለን። ሶስተኛው አቅራቢ የብልጽግና ፓርቲ ነው። ፓርቲው ቀደም ሲል ያነሳናቸውን የቱሪዝም የማዕድንና የኢንዱስትሪ ዘርፎች ለሀገራዊ ጥቅም ለማዋል የሚከተለውን የፖለቲካ ፕሮግራም በተመለከተ የማጠቃለያ ሀሳብ እንድታቀርቡ 5 ደቂቃ አላችሁ። የዛሬው ክርክር በግልጽ ያሳየው እኛ ብልጽግናዎች ፈተናዎችን ወደ ድል የምንቀይር የኢትዮጵያን የቆዩ የኢኮኖሚ ስብራቶች የምንጠግንና ለሕዝባችን የገባነውን ቃል ኪዳን በተግባር የምንፈጽም በስራ ተፈትነን ስኬታማነታችን የተረጋገጠ መሆኑ ነው። በመደመር እሳቤ መልካም ጅምሮችን እያሰፋን የነበሩ ስህተቶችን በድፍረት እያረምን የነገዋን ኢትዮጵያ በጽኑ መሰረት ላይ እየገነባን ነው። በፓርቲያችን የብዙሃን ዘርፍ የኢኮኖሚ አቅጣጫ በነጠላ ዘርፍ እይታ ታስሮ የቆየውን የኢኮኖሚ
ሁሉም ዘርፎች ተመጋግበውና ተሳስረው እንዲለሙ አድርገናል። በኢንዱስትሪ በማዕድንና በቱሪዝም ዘርፎች ታላላቅ ስራዎች በስኬት በማከናወን አይበገሬ ኢኮኖሚ በመገንባት በትክክለኛው መንገድ ላይ እንገኛለን። በኢትዮጵያ ታምርት ንቅናቄ በኢንዱስትሪ ዘርፍ ከተሰማራው የግል ዘርፍ ጎን ሆነን ማነቆ የሆኑትን የቢዝነስ ከባቢ ሁኔታና የግብዓት ችግሮች እየፈታንለት ነው። ዜጎች በሀገራችን ምርት እንዲኮሩ በማድረግ የገቢ ምርትን በስፋት መተካት ችለናል። የፋብሪካዎችን የማምረት አቅም በከፍተኛ ሁኔታ አሳድገናል። ለግል ዘርፍ የነበረውን የተንሸዋረረ እይታ በማስተካከል ከዚህ በፊት የምንደርስባቸው የማይመስሉ አዳዲስ ውስብስብ አምራች ኢንዱስትሪዎች በመሳብ ለውጤት አብቅተናል። እንደ እርግማን ይታይ የነበረውን የማዕድን ዘርፍ ወደ በረከት በመቀየር ፍሬ እያፈራ ይገኛል። በተሟላ ማክሮ ኢኮኖሚክ ሪፎርማችን የማዕድን ዘርፍን ወደ እውነተኛ የኢኮኖሚ ምሰሶነት ቀይረነዋል። ህገወጥነትን በተቋም ግንባታ በመመከት ከማዕድን ዘርፍ የምናገኘውን የኢኮኖሚ ተጠቃሚነትና የውጭ ምንዛሪ አቅም በእጅጉ አጠናክረናል። ውድ ኢትዮጵያውያን፣ በታሪክና በተፈጥሮ ጸጋ ከኛ የማይወዳደሩ ሀገራት በውስን ሀብታቸው ሲበለጽጉ፣ እኛ ግን ድንቅ እንቁዎቻችንን አቧራ አልብሰን ለዘመናት መቆየታችን ልብ ይሰብራል። በፓርቲያችን ብልጽግና ይህንን ለመቀልበስ በገበታ ፕሮጀክቶቻችን በተለያዩ አካባቢዎች ሳይለሙ የቆዩ የቱሪዝም ጸጋዎችን የልማት አቅም አድርገናቸዋል። ቀደም ብሎ ሲነሳ እንደነበረው በትብብርና በአብን ለሰሜኑ ህዝባችን ያለንን ክብር የሚያሳዩ በገራልታ፣ በሀይቅ ሎጎ፣ በጎርጎራ፣ በጎንደር ያከናወናቸው ስራዎች ምስክራችን ናቸው። በቀጣይ 5 ዓመታት በድጋሚ ብትመርጡን በኢንዱስትሪ የግል ዘርፉን ግንባር ቀደም ተሳታፊ የሚያደርጉ ምቹ ሁኔታዎችን እንፈጥራለን። ጥቃቅንና አነስተኛ ኢንዱስትሪዎች ከትላልቅ ፋብሪካዎች ጋር ተመጋግበው እንዲያድጉ እናደርጋለን። በግብርናና በገጠር ፍኖተ ካርታችን መሰረት የገጠር ኢንዱስትሪዎችን እናስፋፋለን። በኢትዮጵያ ታምርት ንቅናቄ በመታገዝ የሀገር ውስጥ ባለሀብቶች ተሳትፎ እናጎለብታለን። የኢንዱስትሪ ጉዟችንን ከዝቅተኛ የኢኮኖሚ ሉዓላዊነታችንን ማረጋገጫ ወሳኝ የሆኑ በአራተኛው የኢንዱስትሪ አብዮት በታገዙ ከፍተኛ የቴክኖሎጂ ውጤቶች ወደሚያመርቱ እናሸጋግራለን። የኢትዮጵያ የማዕድን ሀብቶች ከሌሎች ዘርፎች ጋር በማስተሳሰር የኢኮኖሚ ዋልታ እንዲሆኑ እሴት የሚጨምሩ አሰራሮችን በመዘርጋት ለቀጣይ ትውልድ በረከት እናደርጋለን። በዘርፉ የተጀመሩ የማዳበሪያና የፔትሮኬሚካል ፕሮጀክቶችን ወደ ስራ እናስገባለን። በቱሪዝም ዘርፍ ያለንን እምቅ አቅም ይበልጥ በስራ ላይ በመዋል ዘርፉ ለወል ትርክት፣ ለህዝቦች ትስስርና ለኢኮኖሚ ግንባታ የመዋል ጥረታችንን እናጎለብታለን። ከግሉ ዘርፍ ጋር በመተባበር የቱሪዝም ፍሰትን 7 ሚሊዮን በአመት እናደርሳለን። ውድ ኢትዮጵያውያን፣ ተፎካካሪዎቻችን በችግሮች ላይ ብቻ ትኩረት ሲያደርጉ ብልጽግና መፍትሄዎችን በተግባር እያሳየ ነው። በዘርፎች ትስስር ምርታማነትን በማሳደግ ለዜጎች ተጨማሪ የኢኮኖሚ እድል የሚያሰፋ አቅም እንፈጥራለን። ዜጎቻችን በላባቸው የጋራ ብልጽግና ባለቤት በማድረግ በእያንዳንዱ ቤተሰብ ኪስ ውስጥ የሚገባ የገቢ ለውጥ እውን እናደርጋለን። በዚህም የኑሮ ጫናን በማቅለል የዜጎቻችንን የአኗኗር ዘይቤና የኑሮ ደረጃ ትርጉም ባለው መልኩ እናሻሽላለን። የኢኮኖሚ ሉዓላዊነታችንን በማጽናት ብሔራዊ ክብራችንን በዓለም ፊት ከፍ እንዲል እናደርጋለን። ይህ ሁሉ ውጤት እንዲረጋገጥና የጀመርነው ብልጽግና ከፍታ ላይ እንዲደርስ ኢትዮጵያን ወደ ተምሳሌትነት ሀገር እየወሰደ ያለውን ብልጽግና ፓርቲን ይምረጡ። የፓርቲያችን የምርጫ ምልክት የሆነውን የስንዴ ነዶ ይምረጡ። የስንዴ ነዶ የመደመር፣ የትብብር፣ የአንድነት እና የብልጽግና ምልክት ነው። ፓርቲያችን ብልጽግና ምረጡ የዘርፎችን እምርታ በቀጣይነት እያረጋገጠ ያለውን የዜጎችን ኑሮ በቀጣይነት እያሻሻለ ያለውን የብልጽግና ፓርቲን ይምረጡ፣ የስንዴ ነዶን ይምረጡ። አመሰግናለሁ። አራተኛው ምዕራፍ የማጠቃለያ ሀሳብ አቅራቢ ትብብር ለኢትዮጵያ 5 ደቂቃዎችን በመጠቀም ፓርቲያችሁ በቱሪዝም፣ በማዕድን፣ በኢንዱስትሪ ዘርፍ የሚከተለውን የፖለቲካ ፍልስፍናና አማራጭ የፖሊሲ ሀሳብ ጠቅለል አድርጋችሁ እንድታቀርቡ መድረኩን አስረክበናል። አመሰግናለሁ። በተናጠል እየተነሱ ስላሉ ትብብር ለኢትዮጵያ አንድነት ለኢትዮጵያ የሚለው ፓርቲ በውስጡ መያድን፣ የመላ ኢትዮጵያ አንድነት ድርጅት፣ ኢህአፓን፣ እናት ፓርቲና ሌሎች ፓርቲዎችን ያካተተ ጠንካራ ፓርቲ መሆኑን እዚህ ላይ የኢትዮጵያ ውድ ኢትዮጵያውያን እንድትገነዘቡልን እንፈልጋለን። በተናጠል የሚነሱት ነገሮች ፓርቲዎችን የሚነጣጥል ስለሆነ በተለይ የመላ ኢትዮጵያ አንድነት ድርጅት ለ34 ዓመታት በሰላማዊ ትግል ሲታገልና ሲያታግል የቆየ ከፓርቲ በላይ
የፖለቲካ ዩኒቨርሲቲ የሆነ ፓርቲ የተካተተበት ጠንካራ ፓርቲ መሆኑን እንድትገነዘቡልን እንፈልጋለን። ባቀረብናቸው የአማራጭ ፖሊሲዎች ከኢትዮጵያ ሕዝብ በሚገኝ ድምፅ በማሸነፍ ወደ መንግስትነት ብንመጣ በኢንዱስትሪው ቱሪዝምና ማዕድን መርሃ ግብር ቅድም ከመነሻ ላይ የዘረዘርናቸውን ፖሊሲዎች አማራጭ በአመርቂ ሁኔታ እንተገብራቸዋል። በትብብር ለኢትዮጵያ አንድነት እሳቤ ተመረጥነ ማለት ለህዝብ ሰራተኛ ወይም አገልጋይ ሆን ማለት እንጂ ስልጣን የህዝብ መሆኑን ጠንቅቀን እንገነዘባለን። ይህንን ስል አሁን እንዳለችው ኢትዮጵያ የጥቂት ግለሰቦች መኖሪያ እንዳልሆነች እንድትረዱልን ፈልገናል። አንደኛ፣ በኢንዱስትሪው ዘርፍ ከፍተኛ የሆነ ውጤት ለማምጣት ተግተን እንሰራለን። የምንከተለውን ፖሊሲ ገበያና ኢንዱስትሪ መር ኢኮኖሚ ከመሆኑ የተነሳ ልዩ ትኩረት ሰጠን እንሰራለን። ሁለተኛ፣ በሀገራችን ላይ እንደ ወረርሽኝ የተከሰተውን ስራ አጥነት በኢንዱስትሪዎች በማስፋፋትና የተለያዩ የስራ ዘርፎችን በመፍጠር ስራ ፈጣሪ ትውልድ ለማፍራትና ልዩ ትኩረት ሰጠን እንሰራለን። የይስሙላ ሳይሆን በተግባር ማለት ነው። ሶስተኛ፣ የመንግስትና የፓርቲ ኢንዱስትሪዎችን ለስራ ፈጣሪ ትውልድ በማዛወር የኢንዱስትሪና የማዕድን ማምረት ፍላጎቶችን በዘላቂነት በዜጎች እንዲሰሩ ከፍተኛውን ስራ ሰጠን እንሰራለን። አራተኛ፣ የቱሪዝም ሀብታችን እንዲጠናከር በመጀመሪያ የሀገር ውስጥና የጎረቤት ሀገራት ላይ ሰላም እንዲሰፍን አበክረን እንሰራለን። አምስተኛ፣ ቱሪዝም ሀብታችን ልዩ ትኩረት ተሰጥቶ ጥበቃና እንክብካቤ እንዲሁም ለውጤታማነቱ የስራ እድል ምንጭ እንዲሆን በአጽንኦት ይሰራል። 6 ከሃይድሮ ኤሌክትሪክ ምንጭ በተጨማሪ ሌሎች የኃይል ምንጮች ላይ በትኩረት እንሰራለን። በኢንዱስትሪው ዘርፍ ላይ የኃይል መዛባት እንዳይገጥም ማለት ነው። 7 ኢንዱስትሪዎቻችንና ፋብሪካዎቻችን በጥሬ እቃዎች በሚገኙበት ሊያሰራ የሚችሉ ሁኔታዎችን በሁሉም የሀገሪቱ ክፍል እንዲቋቋም ማበረታታትና ልዩ ድጋፍ እንሰጣለን። ውድ ኢትዮጵያውያን፣ ትብብር ለኢትዮጵያ አንድነትን ይምረጡ ምልክታችን አውራ ጣት ነው። ተጨማሪ ሀሳብ እንደተገለጸው ትብብር ለኢትዮጵያ አንድነት ኢሃፓ፣ መኢአድና እናት ፓርቲን ያቀፈ ጠንካራ ቅንጅት ነው። መላው ኢትዮጵያውያን ከዚህም ቀደም እንደምታውቁት ዛሬ ለምርጫ ሳይሆን በተደጋጋሚ ከህዝብ ጎን መቆማችንን ባረጋገጥናቸው ሁኔታዎች ባወጣናቸው መግለጫዎችና በሰራናቸው የትግል አማራጮችና እንቅስቃሴዎች ማወቅ መረዳት ይቻላል። የተጠቀሱትን የቱሪዝም የኢንዱስትሪና የማዕድን አማራጮቻችንን ፖሊሲዎቻችንን ቅድም እንደተገለጸው የሰውነት ክብርን በጠበቀ መልኩ የዜግነትን እንዲሁም ደግሞ የሰራተኛ መብቶችን ባከበረ ዘላቂነት፣ ምክንያታዊነትና እኩልነትን በሚያረጋግጥ መልኩ የምንተገብር ይሆናል። ቀጣዩ ጊዜ ትብብር ለኢትዮጵያ አንድነትን ሲመርጡ በሀገራችን ላይ ያሉ ጦርነቶች የሚያበቁበት፣ መፈናቀል የሚቆምበት፣ ዜጎች ሰርተው በሰሩት ልክ የሚያገኙበትና እንደ ሰው ተከብረው የሚኖሩበት ኢትዮጵያን ነው የምንመሰርተው። ስለዚህ ትብብር ለኢትዮጵያ ይምረጡ። 7ኛው ጠቅላላ ምርጫ የፖለቲካ ፓርቲዎች የክርክር መድረክ ቱሪዝም፣ ማዕድንና ኢንዱስትሪ በላንድ ኦፍ ኦሪጂን ምድረ ቀደምት የታሪክ፣ የባህል፣ የሃይማኖት፣ የተፈጥሮ ተምሳሌት ሀገር ኢትዮጵያ። ክቡራትና ክቡራን፣ ቀደም ሲል በእነዚህ ርዕሰ ጉዳዮች ላይ ክርክር ሲያደርጉ የነበሩ ፓርቲዎችን ላስታውሳችሁ። ብልጽግናን ወክለው ወይዘሮ ሰላማዊት ካሳ እና አቶ በረከት ተስፋጽዮን፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲውን ወክለው አቶ ንጋቱ ወልዴና አቶ ተስፋ በላይነህ፣ ትብብር ለኢትዮጵያ ፓርቲውን ወክለው ምስጥረ ስላሴ ታምራትና አቶ ይደግማሩ፣ የአማራ ብሔራዊ ንቅናቄ አብን ፓርቲውን ወክለው አቶ ጋሻው መርሻና አቶ ዳምጠው ተሰማን ነበር ስትከታተሉ የነበረው። ፓርቲዎቹ በሳል የሀሳብ ልውውጦችን አድርገዋል። ስለመጣችሁ እዚህ ስለተገኛችሁ እናመሰግናቸዋለን። ክቡራትና ክቡራን፣ አብራችሁን ስለነበራችሁ እናንተንም እናመሰግናለን። በቀጣይ ቀናት በሌሎች ሀገራዊ ጉዳዮች ላይ ተመሳሳይ ክርክሮችን የምናደርግ ይሆናል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ምርጫ የዜግነት ግዴታ ብቻ ሳይሆን የሀገር ባለቤትነት ማረጋገጫ የቃል ኪዳን ሰነድ በመሆኑ
በምክንያታዊነት ምረጡ ይላቸዋል።